አንዳንድ ድብቅ ምስክሮች ሲናገሩ በዚያ ምሽት በወታደራዊ የጭነት መኪናዎች ከተከሰከሰው በራሪ አካል ወደ አንድ ሚስጥራዊ ካምፕ የተወሰዱ አነስተኛ ቁመት ያላቸውና ትላልቅ አይኖች ያሏቸው እንግዳ አካላትን ማየታቸውን ተናግረዋል። በሎስ አንጀለስ ጦርነት ወቅት ሰማይ ላይ እንግዳ በራሪ አካላት ታይተው ነበር። የጦር ሰራዊቱ እንደ ጠላት በመቁጠር ጥይቶችን አልፎ ተርፎም ሚሳኤሎችን ተኩሶ ነበር። ነገር ግን የአሜሪካ የጦር ሰራዊት ብዙ ቢፈልግም በሰማይ ላይም ሆነ በዚያ አካባቢ ምንም ነገር ማግኘት አልቻለም። አንድ ሰው በሌለበት በረሃ በሌሊት በዙሪያው ጨለማና ጸጥ ባለበት ሰዓት በድንገት አንድ ከፍተኛ የፍንዳታ ድምጽ ያስተጋባል። በአቅራቢያው ያለ የእርሻ ቦታ ባለቤት የሆነው ማክ ብራዚል በሚቀጥለው ቀን ጧት ያንን ቦታ ለማየት ሲሄድ አይኑ እስኪፈት ድረስ የሚያስደንቅ ነገር ያገኛል። እንደ አንጸባራቂ የጠፈር መንኮራኮር ያለ ፍርስራሽ፣ የማይቃጠሉና የማይታጠፉ እንደ ብረት ያሉ ነገሮች። ይህም የጠፈር መንኮራኮር በዚያ የሌሊት ጨለማ ውስጥ ከሰማይ የወደቀ ወይም ከህዋ የመጣ ይመስላል። ከዚያም በቦታው ላይ ሚዲያዎች በመገኘት በጋዜጣ ላይ ይህንን ዜና በሮዝዌል ከተማ የበራሪ አካላት ፍንዳታ በሚል ርዕስ ተሰራጨ። በዚህም ጊዜ መረባበሽ ተፈጠረ። ምክንያቱም የጦር ሰራዊቱ ስለዚህ ጉዳይ ባወቀ ጊዜ ያንን አካባቢ በ24 ሰዓት ውስጥ ሙሉ በሙሉ አጠረው። ልክ በዚያ ቦታ ላይ የአስቸኳይ ጊዜ አዋጅ የታወጀ ይመስል ነበር። እንዲሁም የጦር ሰራዊቱ የአይን እማኞችን ዝም እንዲሉና ለሪፖርተሮች እንዳይናገሩ አዘዟቸው። ነገር ግን ይህ ተራ ክስተት አልነበረም። አንዳንድ ድብቅ ምስክሮች ሲናገሩ በዚያ ምሽት በወታደራዊ የጭነት መኪናዎች ከተከሰከሰው በራሪ አካል ወደ አንድ ሚስጥራዊ ካምፕ የተወሰዱ አነስተኛ ቁመት ያላቸውና ትላልቅ አይኖች ያሏቸው እንግዳ አካላትን ማየታቸውን ተናግረዋል። በኋላ ላይም በጦር ሰራዊቱ በኩል አንድ መግለጫ ተሰጠ። በዚህም መግለጫ የተገኘው ነገር ያልታወቀ በራሪ አካል እንዳልሆነ ተነገረ። ነገር ግን በአንድ ቀን ውስጥ ይህን መግለጫ በመቀየር የተከሰከሰው ነገር የአየር ሁኔታ መቆጣጠሪያ መሳሪያ እንደሆነ ተናገሩ። ታዲያ በአሜሪካ ሮዝዌል ከተማ ውስጥ የተከሰተው ይህ አደጋ በእርግጥ ምን ነበር? ዩፎ ነበር? በእውነት ኤሊያኖች ወደ ምድር መጥተው ነበር? ዛሬ በዚህ ቪዲዮ ስለዚህ ጉዳይ የምናወራ ይሆናል። በ1940ዎቹ ዓመታት በአሜሪካ ውስጥ ስለ ኤሊያኖች ትልቅ መረጃዎች ነበሩ። በተለያዩ የአሜሪካ ክፍሎች ስለ ኤሊያን ክስተቶች ይወራ ነበር። ከነዚህ ውስጥ አንዱ ክስተት በ1942 በሎስ አንጀለስ ጦርነት ወቅት ሰማይ ላይ እንግዳ በራሪ አካላት ታይተው ነበር። የጦር ሰራዊቱ እንደ ጠላት በመቁጠር ጥይቶችን አልፎ ተርፎም ሚሳኤሎችን ተኩሶ ነበር። ነገር ግን የአሜሪካ የጦር ሰራዊት ብዙ ቢፈልግም በሰማይ ላይም ሆነ በዚያ አካባቢ ምንም ነገር ማግኘት አልቻለም። ይህንንም ክስተት ሰዎች ከኤሊያኖች ጋር በማያያዝ የአሜሪካ ጦር እውነቱን ደብቋል አሉ። ከዚህ በተጨማሪ በ1947 ኬኔት አርኖልድ የተባሉ ፓይለት በዋሽንግተን ተራራዎች ላይ እንደ ሳህን ያለ የሚበር አካል ማየታቸውን በሪፖርታቸው ላይ ገልጸው ነበር። ነገር ግን በዚያው ዓመት ኤሊያኖች እውነት መሆናቸውንና ወደ ምድር መመላለሳቸው የተለመደ ነገር መሆኑን ለሰዎች ሊያረጋግጥ የቀረበ ሌላ ክስተት ተከሰተ። ይህም ለዚህ ቪዲዮ መሰረት የሆነው የሮዝዌል ከተማ ክስተት ነበር። ጁላይ 5 1947 ምሽት 4 ሰዓት አካባቢ በሮዝዌል ከተማ አቅራቢያ ሰዎች ከፍተኛ ድምጽና ደማቅ ብርሃን አዩ። የአካባቢው ገበሬ ማክ ብራዚል ወደ እርሻው ሄደ። እናም እዚያ አንድ ትልቅ የሚበር ማሽን ተመለከተ። ያ ማሽን ቀላል ነበር፣ ነገር ግን ብረቱን መስበር የማይቻል እስኪሆን ድረስ በጣም ጠንካራ ነበር። እንዲሁም በዚያ ማሽን ላይ የማይታወቁ ቋንቋዎች ወይም ኮድ የሚመስሉ እንግዳ ምልክቶችና ቅርጾች ነበሩ። ስለዚህ ክስተት ሪፖርተሮች በአካባቢው ካሉ ሰዎች ጋር ሲነጋገሩ አንዳንዶች በዚያ በራሪ ማሽን አቅራቢያ አንዳንድ እንግዳ አካላት እንደነበሩ ተናገሩ። እነዚህ አካላት ከሰው የተለዩ አነስተኛ ቁመት ያላቸው፣ ትልቅ ራስና ጥቁር ትላልቅ አይኖች ያሏቸው ነበሩ። እነዚህ አካላት ምናልባት ያንን በራሪ ሳህን የሚያበሩ ኤሊያኖች ሳይሆኑ አይቀሩም። ሚዲያዎች ይህንን ዜና በከፍተኛ ሁኔታ መዘገብ ጀመሩ። በዚህ ወቅት በሮዝዌል የበራሪ ሳህን ተገኘ፣ እንዲሁም የኤሊያን አካላት ተገኙ የሚሉ አርዕስተ ዜናዎች መሰማት የተለመደ ሆነ። ይህ ዜና ወደ ፖሊስ እንደደረሰ ወዲያውኑ መረጃውን ለጦር ሰራዊቱ አስተላለፉ።
በ24 ሰዓት ውስጥም የጦር ሰራዊቱ ቦታው ላይ ደርሶ ሁሉንም ማስረጃዎች በቁጥጥሩ ስር አዋለ። ከክስተቱም በኋላ ወዲያውኑ ወታደራዊ መኮንኖች እዚያ ቦታ ደረሱ። የእነሱ ኃላፊነት ትልቅ ነበር። እናም የእነሱ እዚህ መምጣት ወሬውን ይበልጥ እንዲጠነክር አደረገ። ሰዎች እዚህ የሆነ ያልተለመደ ነገር ተከስቷል የሚል ጥርጣሬያቸው እየጨመረ መጣ። ከዚህም በኋላ የአሜሪካ ጦር በጭነት መኪናዎች ኤሊያን ተብሎ የሚጠራውን የበራሪ ማሽን የተሰባበሩ ክፍሎችን ከዚያ በማንሳት ወደ አንድ ምስጢራዊ ቦታ ማጓጓዝ ጀመረ። ገበሬዎችና የዓይን እማኞች ጠንካራ ምርመራ ተደረገባቸው። በክስተቱም ቦታ አቅራቢያ የነበረ ማንኛውም ሰው በዝርዝር ተጠየቀ። ማክ ብራዝል የጦር ሰራዊቱ ምንም ነገር እንዳይናገር ማስጠንቀቂያ እንደሰጠው ተናግሯል። አንድ የጦር ሰራዊት ወታደር ለሪፖርተር ሲናገር ይህ ፍርስራሽ ሊቃጠል እንዲሁም ሊሰበር የማይችል ነበር ብሏል። ይህም መረጃ ይህ ነገር ከሌላ ዓለም የመጣ ሲሆን የሚል ጥያቄ ያስነሳል። ጁላይ 8 1947 የአሜሪካ ጦር የመጀመሪያውን ጋዜጣዊ መግለጫ ሰጠ። እዚህ ላይ ደግሞ ዓለምን የሚያስደነግጥ ነገር ተናገሩ። በአሜሪካ አየር ኃይል ይፋዊ መግለጫ መሰረት በሮዝዌል ከተማ የተከሰከሰው ያልታወቀ የበራሪ አካል ፍርስራሽ ነበር። በአጭሩ አሜሪካ ይህ የሚበር ነገር ዩፎ መሆኑን በግልጽ አምና ነበር። ከዚህ መግለጫ በኋላ በመላው ዓለም ከፍተኛ ድንጋጤ ተፈጠረ። በሬዲዮና በጋዜጦች ላይ አሜሪካ የኤሊየኖችን መኖርና ወደ ምድር መምጣታቸውን በራሷ አምናለች የሚሉ ወሬዎች ወዲያውኑ ተናፈሱ። ነገር ግን የዓለም ሕዝብ አሜሪካ ባወጣችው መግለጫ መሰረት ኤሊያኖች እውነት ናቸው ብሎ ማመን ሲጀምር የአሜሪካ ጦር ሌላ መግለጫ አወጣ። ነገር ግን ይህ አዲሱ መግለጫ ከመጀመሪያው ፍጹም ተቃራኒ ነበር። በዚህም መግለጫ የአሜሪካ አየር ኃይል የመጀመሪያው መግለጫ ስህተት እንደነበርና ይሄ ያልታወቀ የበራሪ አካል ሳይሆን ተራ የአየር ሁኔታ መቆጣጠሪያ እንደሆነ ተናገረ። ይህ መሳሪያ የእነሱ ሳይንሳዊ ሙከራ እንደነበርና ወደ ላይኛው የከባቢ አየር ክፍል ሄዶ ሳይንሳዊ መረጃዎችን ለመሰብሰብ የተለቀቀ እንደሆነ ገለጹ። ነገር ግን እውነቱን ለመናገር ይህ ምስጢር ከምናስበው በላይ ጥልቅ ነው። ከ40 ዓመታት በኋላ የወጣና አሜሪካ ሆን ብላ ከዓለም የደበቀችው እውነት። በ1978 ጄሲ ማርሻል የተባሉ ጡረተኛ የአየር ኃይል መኮንን በሮዝዌል የተከሰከሰው ፍርስራሽ ከምድር ውጭ የሆነ ፍጡር እንደነበረ በሰጡት ቃል ገልጸዋል። እንዲሁም የጦር ሰራዊቱ ይህንን ክስተት ተራ የአየር ሁኔታ መለኪያ ነው ብሎት ነበር ተብለው ሲጠየቁ የእሳቸው ምላሽ ይህ ሁሉ የጦር ሰራዊቱ እቅድ እንደነበረና የኤሊየን ክስተቱን ከሰዎች ለመደበቅ ሲባል የተደረገ ነው የሚል ነበር። ይህ ትዕዛዝ በቀጥታ ከዋሽንግተን እንደመጣና የጦር ሰራዊቱ ትዕዛዙን እየተከተለ ብቻ እንደነበረ ተናግረዋል። ከዚህም በተጨማሪ በ1980 ሮዝዌል ኢንሲደንት በሚል ስም አንድ መጽሐፍ ታተመ። በዚህ መጽሐፍ ውስጥ ስለዚህ ክስተት ዝርዝር መረጃ ተሰጥቷል። እናም የሮዝዌል ክስተት የኤሊየን ክስተት እንደሆነ ተገልጿል። በዚህ መጽሐፍ ውስጥም አሜሪካ ከዚያ ያገኘችውን የኤሊየን ቴክኖሎጂ ወደ ኋላ በመመለስ እንደገና እንደሰራችውና በቦታው የተገኙ የኤሊየን አካላትን ለሳይንሳዊ ሙከራዎች እንደወሰደች ተገልጿል። መጽሐፉ የአንዳንድ የዓይን እማኞችን ቃልም አካቷል። እነዚያ ምስክሮች በጦር ሰራዊት መኪናዎች ውስጥ ትናንሽና ቀጭን አካል፣ ትልቅ ራስና ጥቁር አይኖች ያሏቸውን ብዙ የኤሊያን አካላትን ሲወስዱ ማየታቸውን ተናግረዋል። በተጨማሪም በበራሪው አካል ፍርስራሽ ላይ ከሰው ልጅ ቋንቋ የተለዩ እንግዳ ምልክቶች ተጽፈው ማየታቸውንም ተናግረዋል። ባጭሩ ጡረተኛው መኮንን ጄሲ ማርሻልና የ1980ው መጽሐፍ እንደሚሉት የአሜሪካ መንግስት ከኤሊየን ጋር የተያያዙ ማስረጃዎችን ከህዝብ መደበቁንና የጦር ሰራዊቱ እያንዳንዱን ምስክር በማስፈራራት ዝም አሰኝቷል። ከዚህ ክስተት በኋላ በመላው ዓለም ብዙ ጥያቄዎች መነሳት ጀመሩ። ሰራዊቱ የኤሊየን ቴክኖሎጂን በቁጥጥሩ ስር ማዋሉን እንዲሁም ከሁሉም በላይ ደግሞ በሮዝዌል ክስተት ውስጥ ኤሊያኖች መኖራቸውን። በ1990ዎቹ ዓመታት የአሜሪካ መንግስት ለሮዝዌል ክስተት የተለየ አቅጣጫ የሰጡ አንዳንድ ምስጢራዊ ሰነዶችን ለህዝብ ይፋ አደረገ። በእነዚህ ሰነዶች ውስጥ በ1940ዎቹ የቀዝቃዛው ጦርነት ወቅት አሜሪካ በሶቪየት ህብረት ላይ ብዙ ምስጢራዊ ፕሮጀክቶችን እንደጀመረች ተገልጿል። ከነዚህም አንዱ ፕሮጀክት ማጉል ነበር።
ስራውም በሶቪየት ህብረት የሚደረጉ የኒውክሌር ሙከራዎችን መረጃ መሰብሰብ ነበር። በዚያን ጊዜ አንድ ግለሰብ ምንም አይነት ሳተላይት ማሰማራት አይችልም ነበር። ስለዚህ በፕሮጀክት ማጉል ስር አሜሪካ ዘመናዊ መሳሪያዎችን ልዩ በሆኑ ትላልቅ የአየር ሁኔታ መለኪያዎች ላይ በመግጠም ወደ ሰማይ ትለቅ ነበር። እነዚህ መሳሪያዎች በቀላሉ ወደ ላይኛው የከባቢ አየር ክፍል በመድረስ የሶቪየት ህብረትን የኒውክሌር ሙከራ የድምጽ ሞገዶች ይመዘግቡ ነበር። ከዚያም ይህ መረጃ በራዲዮ ሞገድ አማካኝነት ወደ አሜሪካ ይላክ ነበር። በ1947 ጁላይ ወር ውስጥ ሰራዊቱ እንደዚህ ያሉ ብዙ መሳሪያዎችን ወደ ሰማይ አብሮ ነበር። ከነዚህ መሳሪያዎች አንዱ በአሜሪካ ሮልዝዌል ውስጥ ተከሰከሰ። ይህ ለስለላ የተሰራ ሚስጥራዊ ፕሮጀክት ስለነበረ መጀመሪያ ላይ ሰራዊቱ ያልታወቀ በራሪ አካል በማለት ነገሩን ለማድበስበስ ሞከረ። ነገር ግን ሰዎች ይህንን ከኤሊያኖች ጋር ማያያዝ ሲጀምሩ መግለጫውን በመቀየር የአየር ሁኔታ መለኪያ ነው በማለት ነገሩን ለመዝጋት ሞከሩ። ማለትም የአሜሪካ ጦር ይህ ሪፖርት የሮልዝዌል ክስተት ከኤሊያን ጋር የተያያዘ መሆኑን በግልጽ አስተባበለ። ስለ 1978ቱ የጄሲ ማርሻል መግለጫና ስለ 1980ው የሮልዝዌል መጽሐፍ የምናወራ ከሆነ ምናልባት ሁለቱም ታዋቂነትን ለማግኘትና መጽሐፉን አነጋጋሪ በማድረግ ሽያጩን ለመጨመር የተደረጉ ሳይሆኑ አይቀሩም። በግልጽ ለመናገር የሮልዝዌልን ክስተት ከኤሊየኖች ጋር የሚያገናኝ ምንም አይነት ይፋዊ ማስረጃ አልተገኘም። ነገር ግን ዛሬም ቢሆን ብዙ ሰዎች ይህ ክስተት የኤሊየን ክስተት እንደነበረና የአሜሪካ መንግስት ሌላ አቅጣጫ በመስጠት እንደደበቀው ያምናሉ። ለማንኛውም ስለዚህ ጉዳይ እናንተ የምታውቁት ነገር ካለ ከታች በኮሜንት መስጫ ቦታ ላይ ሐሳባችሁን አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ።